የኛስ ሲቀር እንዴት ህፃን ልጅ ላይ በዚህ ልክ ትጨክራላችሁ? ይሄንን ግፍ እዛች ምስኪን ላይ ለመስራት እንዴት አይምሯችሁ ታዘላችሁ? እንዴት ህሊናችሁ ዝም አላችሁ? ቆይ ምን ተፈጥሮ ነው? ህፃን የሆነችው ነገር አለ እንዴ? ስለ ወንድሟ ብናወራ አይሻልም እንዴ? ስለ ወንድሟ? ምን ነው ወንድሟ እስር ቤት ውስጥ እንደተገደለ አልሰማውም ለማለት ነው? ምን የማህደር ገዳይ ተገደለ እያልሽኝ ብቻ ባልሆነ። ይሄ ማስመሰል ስታይል ስለተነቃበት ነው። ሌላ ስታይል ቀይር እያልኩሻለሁ። አዎ ይሄ ነገር ቀላል እንደማይሆን ገምቼ ነበር። እመኚኝ ውዴ፣ አሁን በጸብ ሳይሆን በፍቅር ነው ማሸነፍሽ። ያው እሾህ ሆኖ በሚዋጋ ፍቅር እና ጸደይን ነገር አድርገው እንዳይሆን ብዬ እፈራለሁ። በእርግጥ የኛም ጥርጣሬ እሱ ነው፣ ግን ደግሞ ማስረጃ የለም። ለምን ድጋሚ አስራት መረመራችሁ? እዝራ ተረዳኝ እንጂ ያለምንም ማስረጃ እኮ ሰውን ማሰር አልችልም። እዚህ ይዟት ሊመጣ ነው። ማንን እንዴ? ቆይ ማን ልበልሽ? ወንድሟን የገደልንባትን ህፃን ነዋ። እንዴ ለምን ማለት? ቆይ እዝራ ለምንድን ነው ህፃኗን እዚህ ይዟት የሚመጣው? ምክንያቱምማ እሱ እዚህ ቤት ውስጥ ሁሉንም ነገር የማድረግ ስልጣን ስላለ። ያቺ አጸደ ተብዬ ናት ባናን ያስገደለችው። እርግጠኛ ነኝ እሷ ናት ያስገደለችው። አጸደ ነው ያልሽው? አዎ አጸደ። ምን ነው ታውቂያታለሽ እንዴ? ኧረ እኔ አላውቃትም። ቆይ ቅድም ማን ነበር ስሙን ያልሽው? የወንዱ አቡ እስኪ ተኛ። አንቺ ደግሞ እንዴ? ቆይ እዝራ ነው ስትይ የሰማሁት? አጸደ እዝራ እንዴ? ይሄማ አጋጣሚ መሆን አለበት። ዝም ብዬ ለራሴ የፈጠርኩት። ቆይ ይልቅ የሆነ ነገር ላማክርሽ ፈልጌ ነበር። እንዴ? ቆይ መጀመሪያ የጀመርሽልኝን ነገር ጨርሽልኝ። አጸደ ስትይ ነው የሰማሁት? እኔ አጸደ የሚባለውን ስም ሰምቼ ጤነኛ ልሆን አልችልም። እኔ ይሸበሽበኛል። ይሸበሽበኛል? እሱ ደግሞ ምን ማለት ነው? ሀብልዬ የማግዝሽ ነገር አለ? ሁሉንም ሰርቼ ስለጨረስኩኝ ምንም አያስፈልገኝም። አመሰግናለሁ። በዛው እኮ ሜርሲ ካንቺ ሙያ ብትማር ብዬ ነው። ያው ወንድሜ ብዙ ጊዜ ያንቺ ሙያ ሲያደንቅ ይሰማለሁ ብዬ ነው። አሽሙር መሆኑ ነው። እቺ ልጅ ምን አድርጊ ነው የምትሏት? አትቆጣ እንጂ አባዬ። እናግዝሽና ሙያ እንማር ማለት ምኑ ላይ ነው ጥፋት? ሜርሲ እንዴ ተይ በቃ ምን ሆነሻል? ከዚህ በኋላ ይሄን ባህሪያችን እናስተካክላለን። ይሄ ደግሞ አዲሱ የማስመሰል ድራማሽ ነው። እዝራ አሁን ላይ የቢኒን ታናሽ እህት ለመንከባከብ ወደ ቤት ማምጣቱ ጥሩ ነገር ሆኖ ሳለ እሷን በቅርበት ለመንከባከብ መልካም ነገር ሆኖ ሳለ ምናልባት አይታወቅም የቢኒ ታናሽ እህትም ከዚህም በኋላ በነ አጸደ በኩል ሌላ ፈተና ሊያጋጥማት ይችላል ማለት ነው። እሷ እዛ ቤት ውስጥ በምትኖርበት ሰዓት እዝራና እስክንድር ስራ ብሎ ወደ ሌላ ቦታ ሊሄዱ ይችላሉ፣ ወይ ደግሞ ሌላ ጉዳይ ሊያጋጥማቸው ይችላልና ምናልባት ይሄንን ጉዳይ የቢኒን ታናሽ እህት እንድትንከባከብ ለሀብል ሰጥቷት ሊወጡ ይችላሉ ማለት ነው። እዛ ውስጥ ያሉት ደግሞ ሁለት ናቸው፣ አጸደና ሜርሲ። ለሁለት ሆኖ ምናልባትም ሀብልን ሸውዷት ህፃኗ ላይ ጉዳት ለማድረስ መሞከራቸው አይቀርም ማለት ነው። በተለይ ህፃኗ ስትናገር የነበረው አጸደን አልወዳትም፣ እሷን ላያት አልፈልግም የሚለውን ነገር ስትናገር ነበርና ምናልባት አጸደ ልጅቷ ታቀኛለች፣ እኔ ተንኮለኛ ክፉ ሰው እንደሆንኩኝ ትናገራለች የሚለው ነገር ካሳሰባት ምናልባትም አይታወቅም ልጅቷ ላይ ሌላ ጉዳት ለማድረስ መሞከራቸው አይቀርም ማለት ነው። ግን ደግሞ ያ ነገር የሚሆነው እስክንድርና እዝራ ቤት ባሌሉበት ሰዓት ነው ማለት ነው። ምናልባትም እዛ ጋር ሀብል ለልጅቷ የምትከላከል ከሆነ እነሱ ህፃኗ ላይ ጉዳት እንዳያደርሱ ፍለፊታቸው የምትቆም ከሆነ ምናልባትም አይታወቅም ማህደር ላይ ያደረጉትን ነገር ሀብል ላይም ሊያደርጉ ይችላሉ ማለት ነው። አጸደ አሁን ላይ በጣም ተናዳለች። እንዴት እዝራ ህፃኗን ቤት ያመጣታል በሚለው እዛ ጋር ሜርሲን በነገር ስትወተውታት ነበር። እዚህ ቤት ውስጥ እኮ በነገሮች ሁሉ የሚወስነው እሱ ብቻ ነው፣ ህፃኗን ለዛ ነው እዚህ ቤት የሚያመጣት የሚለውን ነገር ተናግራለችና ምናልባትም እሱን ለማበሳጨት እሱን ለማናደድ በሚለው ሜርሲ ራሱ ልጅቷ ላይ ጉዳት ለማድረስ ትሞክራለች ማለት ነው። ምናልባትም ያንን ነገር ለማድረግ በራሷ ባትነሳሳ ራሱ አጸደ ይሄን ነገር እንድታደርግም ታስገድዳታለች ማለት ነው። በእርግጥ ሜርሲ ቢኒ እስር ቤት ውስጥ ተገለዋል አስገድጄዋለሁ የሚለውን ነገር አጸደ ስትነግራት ራሱ ከንግግሯ የተረዳ ነው ያ ነገር እንዲሆን አትፈልግም። ቢኒ እዛው እስር ቤት ውስጥ
አፉን ዘግቶ እንዲቀመጥ ነው የምትፈልገው እንጂ እንዲሞት አትፈልግም ነበር ማለት ነው። ለዛም ነበር እዛ ጋር አጸደን ስትከራከራት የነበረው ለምንድን ነው እንደዚህ ያደረግሽው፣ ለምንድን ነው ያስገደልሽው የሚለው ነገር ስትጠይቃት የነበረው ማለት ነው። ግን ደግሞ ቢሆንም ያን ያክል ገፍታበት አጸደን ልትከራከራት ወይ ደግሞ ከሷ ተቃራኒ ልትቆም አልቻለችም ማለት ነው። እሷ አሁን ላይ እያሰበች ያለችው የኔ ብቸኛ ወገን አጸደ ብቻ ነች የሚለው ነገር ስለምታስብ ከሷ ጋር እዚህ ጋር ተጣልታ ወይ ደግሞ ተቀያይማ ሜዳ ላይ ቀርታ በቀላሉ እስር ቤት የምትገባበት ሁኔታዎች እንዲፈጠሩ ስለማትፈልግ አሁን ላይ አጸደ የምትላትን ነገር ሁሉ ለማድረግ ተዘጋጅታለች ማለት ነው። እዛ ጋም በሷ ስም ያለውን ነገር እንዳለ የአክሲዮን ድርሻውን ሳይቀር በአጸደ ለማድረግ ተስማምታለች ማለት ነው። ግን ደግሞ የአጸደ ይሄንን ነገር በተደጋጋሚ ማንሳት ባንቺ ስም ያለውን የአክሲዮን ድርሻውን በኔ ስም አድርጊ ብላ በተደጋጋሚ እሷን መጠየቋ ራሱ ትንሽ ግራ የገባት ይመስላል ማለት ነው። ይሄ ነገር ግን አልፈጠንም እንዴ የሚለውን ነገር ራሱ የጠየቀችው ከዛ አንጻር ነው ማለት ነው። አጸደ ደግሞ እዚህ ጋር ሳይረፍድ ወይ ደግሞ ማንም ሰው ሳይቀድምኝ በሚል ይመስላል አሁን ላይ ሌላውን ንብረት የወንድሟንና የእዝራን ንብረት ራሱ ባታገኝ እዚህ ጋር የሜርሲን ደግሞ በዚህ ነገር በዚህ ደካማ ጎኗ ተጠቅማ እስር ቤት ትገቢያለሽ፣ እንዲህ ትሆኛለሽ፣ ያ ነገር ደግሞ እንዳይደርስብሽ ልከላከልልሽ የምችለው እኔ ብቻ ነኝ በሚለው በእንደዚህ አይነት ማታለያ ዘዴዎች አሁን ላይ ከሜርሲ ላይ ንብረቷን፣ ድርሻዋን፣ አካውንቷ ውስጥ ያለውን ገንዘብና የሷን መኪና ሳይቀር ሁላ ልትቀማት እንደሆነ ነው ማለት ነው። ግን ደግሞ እዚህ ጋር ሜርሲ ነገሮችን ቆም ብላ ብታስብና ከአባቷ ከእስከንድር ጋር ያለውን ነገር ብታወራ አጸደ ያታለለቻት እየሸወደቻት እንደሆነ ትገነዘባለች ማለት ነው። በእርግጥ እዛ ጋር በማህደር ግድያ ወንጀለኛ ብትሆንም ግን ደግሞ አሁን ላይ አጸደ በዚህ ነገር እሷን እያስፈራረቻት ነው በእጇ ያለውን ነገር እየቀማቻት ያለችው ማለት ነው። ለሷ አሳቢ ለሷ አዛኝ በመምሰል እየተጫወተችባት እንደሆነ ሜርሲ ልትገነዘብ የምትችለው ያለውን ነገር ከአባቷ ጋር ስታወራ ነው ማለት ነው። በእርግጥ አሁን ራሱ አባቷን እግሩ ላይ ወድቃ ይቅርታ የጠየቀችው አጸደ ስላለቻት ነው። እዚህ ጋር አባቷን እግሩ ላይ ወድቃ ይቅርታ ትጠይቀዋለች። ከዛም በኋላ ሰላም ይፈጥራሉ። ያኔ ደግሞ በእኔ ስም ያለውን የአክሲዮን ድርሻ ለአክስቴ አድርግላት፣ ወደ አክስቴ አዙር የሚለውን ነገር በተቅለሰለሰ ቃላት ወይ ደግሞ ሰላማዊ ሰው ሆና በዚህ መንገድ እስከንድርን ሊሸውዱት አስቧል ማለት ነው። እስከንድር ደግሞ በቀላሉ ለነሱ እንደማይሸወድ የነሱ ወጥመድ ውስጥ እንደማይወድቅ ዛሬ ራሱ ሲያወሩ በነበረበት ሰዓት ከዚህም በኋላ ችግር አንፈጥርም ከናንተ ጋር በሰላም መኖር እንፈልጋለን የሚለውን ነገር አጸደ ስትናገር፣ ይሄኛው ደግሞ ሌላ ማታለያሽ ነው፣ ሌላ ማጭበርበሪያ መንገድሽ ነው የሚለውን ነገር መናገሩ በቀላሉ የነሱ ወጥመድ ውስጥ እንደማይወድቅ አንዱ ማሳያ ነው ማለት ነው። ሌላው ነገር ደግሞ የዘነቡ ነገር ነው። ኩኩሻ እዛ ጋር የተናገረችው ነገር ዘነቡን አስደንግጧታል ማለት ነው። ቢኒን ያስገደለችው አጸደ ነች፣ ከሷ ውጪ ደግሞ ይሄንን ነገር ማንም ማስደረግ አይችልም የሚለውን ነገር ስትናገር ዘነቡ እዛ ጋር በጣም ደንግጣለች። አጸደ የምትባልን ሴት በጣም ስለምታውቅናም ስለምትፈራት ይሄን ነገር እሷ አድርጋለች፣ እሷ እንደዚህ ነች የሚለው ነገር ስትሰማ ምናልባት ኩኩሻ ከአጸደ ጋር ትገናኝ ይሆን እንዴ የሚለው ነገር ያሳሰባት ይመስላል ማለት ነው። ከአጸደ ጋር ተገናኙ ማለት እዚህ ጋር ሃናን እያጭበረበሯት ያለው ነገር ይበላሽባቸዋል፣ ምናልባትም እቅዳቸው ይከሽፋል። እናም ደግሞ በማጭበርበር ወንጀል ራሱ ሊጠየቁ ስለሚችሉ ይሄን ነገር ስለምታቅ ይመስላል እዛ ጋር ዘነቡ እንደዛ ደንግጣ በተደጋጋሚ ኩኩሻን ስትጠይቃት የነበረው ማለት ነው። ሌላው ነገር ደግሞ እዛ ጋር እዝራ የቢኒን ታናሽ እህት ወደ ቤት ማምጣቱ እሱ ጋር እንድትሆን ማድረጉ አሁን ላይ ኩኩሻ እነሱ ቤት እንድትመላለስ ያደርጋል ማለት ነው። ያ ሆነ ማለት ደግሞ እዛ ጋር ኩኩሻ ከእዝራ ጋር ተቀራረበች ማለት ደግሞ ከሀብል ጋም እንደምትቀራረብ እሙን ነው ማለት ነው። ምናልባትም በዛ ውስጥ በመቀራረብ ውስጥ እዚህ ጋር ስለ ሃና ሊያወሩ ይችላሉ። ዘነቡም እያደረገች ስላለው ነገር ሊያወሩ ይችላሉ። በዛ መንገድ ሊሆን ይችላል ሀብል ትክክለኛ እናቷን ልታገኝ የምትችለው ማለት ነው። ኩኩሻ ገና ከአሁኑ ራሱ ነገሩ እንደሰለቻት ከፈለገ ይሄ ነገር ገደል መግባት ይችላል የሚለው ነገር እየተናገረች ነውና እሷ አሁን ላይ የምታስበው የቢኒ ታናሽ እህት ከዚህም በኋላ የኔ ኃላፊነት ነች በሚለው ሙሉ ትኩረቷ ምናልባትም እሷን ወደ መንከባከብ ልታደርግ ትችላለች ማለት ነው። እዛ ጋር የህፃኗ ህመም ምን ያህል አደገኛ ወይ ደግሞ ምን ያህል ከፍተኛ ደረጃ ላይ እንደደረሰ ዶክተሩም እየነገራቸው ነበርና ምናልባትም የህመሙ ሁኔታ ስላሳሰባ ስላስደንገጣት እዚህ ጋር የሃና የሚለውን ነገር ትታ ሙሉ ትኩረቷን ህፃኗ ላይ ልታደርግ ትችላለች ማለት ነው። በዛ ውስጥ ደግሞ ምናልባት አይታወቅም ከዘነቡ ጋር ሊጣሉ ይችላሉ። ምናልባት ደግሞ አይታወቅም ሃና ራሱ ኩኩሻን ለመፈለግ የነ እዝራ ቤት መምጣቷ አይቀርም ማለት ነው። ኩኩሻ እዛ ጋር ህፃኗን
እሷን ለመንከባከብ የነ እዝራ ቤት ስትሆን ሀና ደግሞ ኩኩሻ የኔ ልጅ ናት የሚለውን ነገር አምና ስለተቀበለች እሷን ለመፈለግ እዛ ቤት ትመላለሳለች ማለት ነው። በዛ ውስጥ ደግሞ ምናልባት አይታወቅም ሀብል ትክክለኛ ልጇን ታገኛታለች ማለት ነው። ምናልባትም መንገድ ቢጠፋ ራሱ ሀናና ሀብል የሚገናኙበት ነገር ባይኖር ራሱ ኩኩሻ እዚህ ጋር እውነቱን ትናገራለች ብለን እናስባለን ማለት ነው። ከዚህም በኋላ እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ እኔ ትክክለኛ ልጅ አይደለውም፣ ከዛ ሴትዮ ጋር እያጭበረበርንሽ ነበር በሚለው ምናልባትም እውነቱን ልትናገር ትችላለች ማለት ነው። ኩኩሻ እዛ ጋር እንዳየናት የዘነቡን ያህል ተንኮለኛ፣ የዘነቡን ያህል ክፉና የሰው ንብረት የሰው ሀብት ለመውሰድ የምትቋምጥ አይነት ሴት አይደለችምና ምናልባት ስለዚህ ጉዳይ በተደጋጋሚ ህሊናዋ ከወቀሳት በቀጥታ ለሀና ትናገር ራሱ ለእዝራ ትናገራለች ማለት ነው። እቺ ሴትዮ እንደዚህ ነው የመጣችው እንደዚህ ነው የሆነችው የሚለውን ነገር ሙሉ ታሪኩን ከነገረችው እዝራ ደግሞ እዚህ ጋር ሀብል የነገረችው የራሷ ታሪክ አለ። እናቴ እንደዚህ ጥላኝ ሄደች እንደዚህ ሆነች የሚለውን ነገር ምናልባትም ሁለቱን ታሪኮች አገናኝቶ እዝራ ዛጋ ሀና የሀብል ትክክለኛ እናት እንደሆነች ያረጋግጣል ማለት ነው። ሌላው ነገር ደግሞ ኩኩሻ የቢኒን ታናሽ እህት ለመንከባከብ የነ እዝራ ቤት የምትመላለስ ከሆነ አሁን ላይ እሷ እያሰበች ያለችው ቢኒን ያስገደለችው አጸደ ነች የሚለውን ነገር ስለሆነ ምናልባትም እዛ ቤት ውስጥ ከአጸደ ጋር ትልቅ ጦርነት ውስጥ ትልቅ ጸብ ውስጥ ሊገቡ ይችላሉ ማለት ነው። ምናልባትም አጸደ አሁን ላይ የመረጠችው መንገድ እነሱም በቀላሉ እንዲሸውድ በቀላሉ እንዳስወግዳቸው ይረዳኛል እያለች ስለሆነ ምናልባትም እንደዛ አይነት ጸብ ውስጥ መግባት የለብኝም፣ ድምጼን አጥፍቼ ሁሉንም አንድ ባንድ አጣፋቸዋለሁ የሚለውን ነገር ስለምታስብ ምናልባትም ኩኩሻ ዛጋ ስሜታዊ ሆና ከአጸደ ጋር ጸብ ውስጥ መግባት ብትፈልግ ራሱ አጸደ ደግሞ አሁን የጀመረችው ነገር ይበላሽብኛል ስለምትል ምናልባትም ምንም ነገር ላትላት ትችላለች እንጂ እንደ በፊቱ አጸደም ከሰው ጋር ለመጣላት ስሜታዊ የምትሆን ቢሆን ኖሮ ምናልባትም ቤት ውስጥ ትልቅ ግርግር ሁሌ ይፈጠር ነበር ማለት ነው።